ዘፊት በርካታ ሙስሊሞች የተገደሉበት ቦታ መካነ ሰላም ከተማ በትላንትናው ምሽት የታጠቁ ኃይሎች የሙስሊም ቤት ብቻ እየመረጡ በመሳሪያ ሲደበድቡ እንዳደሩ ሰምተናል። ከሳውዲ አሳዛኝ ዜና እየተሰማ ነው ያለው። ትላንትና ማታ ለመካ ወደ መዲና ይጓዙ የነበሩ የህንድ ዜግነት ያላቸው ሙዕተሚሮች ከ40 በላይ የሚሆኑ በባስ እየተጓዙ ባለበት ሰዓት በደረሰ አደጋ ከ40 በላይ የሚሆኑት ወዲያው ህይወታቸው እንዳለፈ እየተነገረ ነው። በርካቶች ይህንን ቪዲዮ አይተው እንግዲህ ምንነቱ ስላልገባቸው ኮሜንት ላይ ሲጠይቁ ስላየው ነው ይህንን ቪዲዮ የሰራሁት። ይህም ከጀርባዬ ይሰቀል እያሉ ድምጻቸውን እያሰሙ የሚገኙ አሁን ደግሞ እኛ በተራችን ይህንን ቪዲዮ የምታዩ በሙሉ ኢትዮጵያውያን፣ ሙስሊም፣ ክርስቲያን እንዲሁም ኤርትራውያን እባካችሁ አንድ ነገር ላስቸግራችሁ ነው። የኛ ተራ ነው። እሱም ምንድነው አዶናይን ቮት በማድረግ አንደኛ እንዲወጣና መኪና እንዲሸለም ይህን ቪዲዮ ለአሽረፍ ጓደኞችና ወዳጆች አድርሱልኝ። በደንብ ኮፒ ሊንክ አድርጉት። በመጀመሪያ ሚዲያ ላይ ሳይወጣ አግዛችሁልኝ። فمن شرح الله صدره للإسلام فهو على نور من ربه አህለን ወሰህለን ወመርሐበን ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ዱንያ ተከበራችሁ ለክታታች ባላችሁበት የአላህ ሰላም ዝነት ረድኤት ቸርታ ኢንሻአላህ ዛሬም ከምግድ የተመለከታችሁት አነጋጋሪ ተወደዱ የተማራጡ እንደም ሙስሊማዊ ቪዲዮ አሉ። እጅግ የሚያሳዝኑ ምንማማርበትም ቪዲዮ አለ ኢንሻአላህ። መረጃም ወሳኝ የሆነ መረጃም ስላለ በጋራ እንመለከታለን። ከናንተ የሚጠበቀው ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ነባራችሁን ለቀም ላይክ ያረጋችሁ ሐሳብና አስተያየታችሁን ይስጣችሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ቀጥታ ወደ ቪዲዮ አልፍኩላችሁ። ብዙ በሀገራችን ምንድነው የተፈጠረው ያ ጀማ እስኪ በጋራ እንመልከት። አርባ ምንጭ ላይ በአደባባይ ወጥቶ እንግዲህ መስሪያ ቤት አካባቢ ህዝቡ ድምጽ እያሰማ ይገኛል። በርካቶች ይህንን ቪዲዮ አይተው እንግዲህ ምንነቱ ስላልገባቸው ኮሜንት ላይ ሲጠይቁ ስላየው ነው ይህንን ቪዲዮ የሰራሁት። ይህም ከጀርባዬ ይሰቀል እያሉ ድምጻቸውን እያሰሙ የሚገኙት ሰሞኑን በአርባ ምንጭ ከተማ በአሰቃቂ ሁኔታ የተገደለው ህፃን ናትናኤል ፖሊስ ባደረገው ብርቱ ክትትል ገዳዩ በቁጥጥር ስር መዋሉ ይታወቃል። እናም ከጀርባዬ የምትመለከቷቸው ሰዎች በአርባ ምንጭ ከተማ አስተዳደር ጽሕፈት ቤት ፊት ለፊት ላይ ህፃን ናትናኤልን በአሰቃቂ ሁኔታ የገደለው ወንጀለኛ ይሰቀል፣ ተመጣጣኝ ፍትህ እንፈልጋለን በማለት እንግዲህ ድምጻቸውን እያሰሙ ነው። ቪዲዮን ተመልክተናል። አንድነታቸው ህብረታቸውን በጣም ሳላደንቅ አላልፍም። እንግዲህ እንደዚህ ፍትህ ሲጓደል በአሰቃቂ መልኩ እየገደሉ እስር ቤት እየገቡ ብዙ ወንጀለኞች እየተቀመጡ እየተቀለቡ ያለበት ሁኔታ ነው። እንደነዚህ አይነት ሰዎች ደግሞ በአደባባይ ወጥተው ህዝቡ፣ ማህበረሰቡ፣ አካባቢው እውነታውን ስለሚያውቅ በአደባባይ ወጥቶ ድምጽ ማሰማታቸው ራሱ ይሄ ትልቅ ነገር ነው ብዬ አስባለሁ፣ እንደኔ ማለት ነው። ምክንያቱም ወንጀልን ለመቀነስ ሲባል ማለት ነው ይሰቀል እያሉ በአደባባይ ወጥቶ ተቃውሟቸውን ሲያሰሙ ነው። እጅግ የሚያሳዝኑ በጣም አስከፊ አሰቃቂ ግድያዎችን በሀገራችን እየተመለከትን ነው። እነዛ ሰዎች ደግሞ መቀጣጫ ነገር ካለለ ይግደል ካልተገደለ እንደዚህ አይነት ወንጀለኞች መበራካታቸው ስለማይቀር ይህንን ነገር ነው በአደባባይ ወጥተው እየተቃወሙና ይሄ ሰው ፍርድ ማግኘት አለበት ብለው ድምጻቸውን ሲያሰሙ የሚገኙት። እናንተስ በዚህ ጉዳይ ላይ ምን ሀሳብ አስተያየት አላችሁ? መካነ ሰላም አሁንም ስጋት ላይ ናት። ምንድነው የተፈጠረው በአማራ ክልል? ይህን ቪዲዮ በጋራ እንመልከት፣ ለብዙዎች ተደራሽ አድርጉት። ከወደ አማራ ክልል አሳዛኝ ዜና እየሰማን እንገኛለን። ከዚህ በፊት በርካታ ሙስሊሞች የተገደሉበት ቦታ መካነ ሰላም ከተማ በትላንትናው ምሽት የታጠቁ ኃይሎች የሙስሊም ቤት ብቻ እየመረጡ በመሳሪያ ሲደበድቡ እንዳደሩ ሰምተናል። እስካሁን የተጎዱ ወይም የሞቱ ሰዎች ይኑሩ አይኑሩ እስካሁን የተገለጸ ነገር ባይኖርም በአካባቢው ሙስሊሞች ግን እጅግ ትልቅ ስጋት ውስጥ እንደሚገኙ እየተነገረ ይገኛል። ከዚህ በፊት በመስጊድ ውስጥም ጭምር ገብተው በርካታ ሙስሊሞች የመስጊዱ ኢማምንም ጨምሮ ገለው እስካሁን ድረስ ምንም አይነት መፍትሄ አልተበጀለትም። እናም የሚመለከተው አካል በሙሉ በሙስሊሞች ላይ የሚደረገው ትልቅ ዘመቻና ጥቃት እንዲቆም ወይም እንዲያስቆም ጥሪያችንን እናስተላልፋለን። ሙስሊም ሆነ ሁሉ ይህን ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። አሁንም ወንድም እህቶቻችን፣ እናት አባቶቻችን ሙስሊሞች ስጋት ላይ ናት። የት አማራ ክልል መካነ ሰላም እንደዚህ አይነት ነገር እየተፈጠረ ነው። አመሻሹን የታጠቁ ኃይሎች ገብተው በሰማችሁት መልኩ እንግዲህ ሙስሊም ቤት እየለየ ቤታቸውን በጥይት በመሳሪያ እየደበደቡ እንዳለን የተነገረው። ጥቃት ገሌ ሞቷል ገሌ ሞቷል የተባለ መረጃም ባይወጣ ትልቅ ስጋት እንዳለም ጭምር እየተነገረ ነው። ከባለፈው ነው እንግዲህ ገና 2 ወር አልሞላውም። ይህ ነገር ወንድሞቻችን፣ አባቶቻችን፣ ታላላቅ አሊሞቻችንን እዛ ቦታ ላይ አተናል። መስጊድ ገብተው ጥቃት ፈጽመዋል። ያ ነገር እስካሁን ድረስ እልባት አልተሰጠውም። አሁንም ይህ ነገር ዝምታ ሊባል አይገባም። ያጀማ ከሞቱ በኋላ ማለቃቀስ፣ ከሞቱ በኋላ ወሬ ማዳረስ ተገቢ አይደለም። ምክንያቱም መፍትሄ ስለማናመጣ አሁን ላይ ይህን ነገር ቶሎ ሼር በማድረግ ለብዙዎች ተደራሽ በማድረግ ይህን ነገር መቃወምና ማስቆም እንዲሁም ደግሞ እየተፈጠሩ ያሉ ነገሮችን ይፋ ማውጣት
ማውጣት ይኖርብናል ብዬ ስላሰብኩኝ ነው። እናንተስ በዚህ ጉዳይ ምን ትላላችሁ? አላህ ይጠብቃችሁ ባላችሁበት። የሚመለከተው አካል ይህንን ጉዳይ እልባት ሊሰጠውና ትኩረት ሊሰጠው ይገባል ባይ ነኝ። ከሳውዲ አሳዛኝ ዜና እየተሰማ ነው ያለው። ትላንትና ማታ እሁድ ሌሊት ማለት ነው ከመካ ወደ መዲና ይጓዙ የነበሩ የህንድ ዜግነት ያላቸው ሙዕተሚሮች ከ40 በላይ የሚሆኑ በባስ እየተጓዙ ባለበት ሰዓት የሚጓዙበት ባስ ቦቴ ነዳጅ ከጫነ ቦቴ ጋር ግጭት በመፍጠሩ በደረሰ አደጋ ከ40 በላይ የሚሆኑት ወዲያው ህይወታቸው እንዳለፈ እየተነገረ ነው ያለው። የሐረመይን ኦፊሻል ፔጆችም ይዘው ወጥተዋል። እንዲሁም ደግሞ ያው ተጎጂዎቹ አብዛኞቹ ከህንድ ነው፣ ኢንዲያን ፒሊግራሞች ናቸውና ሃይደርባድ ከሚባል ቦታ ነው የመጡት አብዛኞቹና የህንድ ሚዲያዎችን በጣም እየዘገቡት ነው ያሉት። የህንድ መንግስትም ሀዘኑን ገልጿል። ይህ ጉዳት እንግዲህ ይህንን ሁሉ ሰው እንዲገል የሆነበት ምክንያት አንደኛ እነዚህ ሙዕተሚሮች በሌሊት ነበር ይጓዙ የነበሩና ተኝተው ነበርና በመተኛታቸው ምክንያት ግጭቱ ሲደርስ እነሱ ወዲያው ራሳቸውን ለማዳን ገና ሳይንቀሳቀሱ ነው መኪናው በእሳት ኢንገልፍ ያደረገው። ምክንያቱም የተጋጩት መኪና ቦቴ እንደሆነ ነው እየተነገረ ያለው። እሳት ወዲያው በመያዙ ከ45 በላይ የሚሆኑት ህይወታቸው እንዳለፈ እየተነገረ ነው ያለው። ከዛ ውስጥ እንግዲህ 11ዱ ህጻናት ናቸው፣ 10ሩ ደግሞ ሴቶች እንደሆኑ ነው እየተነገረ ያለው። የሳውዲ መንግስትም ሀዘኑን እየገለጸ ነው ያለው። የህንድ መንግስትም ሀዘኑን እየገለጸ ነው ያለው። ሰዎቹ አትሊስት ዑምራቸውን ከመካ ዑምራቸውን ጨርሰው ነው እንግዲህ ወደ መዲና እየሄዱ በነበረ ሰዓት ዑምራቸውን አድርገው ወደ መዲና እየሄዱ በነበረ ሰዓት ነው ይህ ጉዳት የደረሰው። አላህ መጨረሻቸውንም ሊያሳምርላቸው ሊሆን ይችላል። ኢና ሊላሂ ወኢና ኢለይሂ ራጂዑን ከማለት ውጪ ምንም አንልም። እኛ የአላህ ነን፣ ወደሱም ተመላሾች ነን። ወንድሞቻችንን ደግሞ አላህ እንዲቀበላቸው ዑምራቸውን እንዲቀበላቸውና አላህ የጀነት እንዲያደርጋቸው በጀነት እንዲክሳቸው ዱዓ እናደርግላቸዋለን ማለት ነው። ስቶሪው ገና ዴቨሎፒንግ ስቶሪ ነው። ያው ምንም ማድረግ አይቻልም። እንግዲህ በጣም እጅግ የሚያሳዝን መረጃ እንግዲህ ሰምተናል። ኢና ሊላሂ ወኢና ኢለይሂ ራጂዑን። እኛም የአላህ ነን፣ ወደ እርሱም ተመላሽ ነን። እኛ የሰው ልጅ ስንባል ብዙ ነገር ነው የምናስበው፣ ብዙ ነገር ነው የምናቅደው። የአላህን ቤት ተወዳጁን ለመጎብኘት ከህንድ ተነስተው ሳዑዲ አረቢያ የደረሱ ወንድሞቻችን የኡምራ ተጓዦቻችን 42 ወንድም እህቶቻችን አጥተናል። ሱብሃንአላህ። አላህ ይዘንላቸው፣ አላህ በጀነተል ጨፌ ያንበሻብሻቸው ለማለት ወዳለው። ብዙ ሙስሊሙን ያሳዘነ መረጃ ነው። እንግዲህ ያልዳኑበት ዋነኛው ምክንያትና ከአደጋው አንድ ሰው ነው የተረፈው፣ ለዛውም ትልቅ ጉዳት እንዳጋጠመው ተነግሯል። በጣም እንቅልፍ ላይ እንደነበሩ ተጓዦቹ፣ ከዛም አልፎ ደግሞ የተጋጨው ቦቲ ቤንዚን ሊጫነ ስለሆነ ከዛ ጋር ተያይዞ ነው እንግዲህ በጣም ሊቀጣጠል የቻለው ባሱ ማለት ነው። በዛ መልኩ ከሳውዲ አረቢያ እጅግ የሚያሳዝን መረጃ ሰምተናል። እኔንም እናንተንም ከእንደዚህ አይነት ሙሲባ ወጥቶ ከመቅረት አላህ ይጠብቀል ለማለት እወዳለሁ። ይህ ብዙዎችን ያሳዝነው። ሁላችሁም ዱዓ እንድታደርጉላቸው፣ ለነሱ አላህ ማረፊያቸውን ጀነተል ፊርደውስ ያደርግላቸው፣ ለቤተሰቦቹ ደግሞ አላህ ሶብርን ይስጣቸው ለማለት እወዳለሁ። በሁለተኛ ቻናሌም ቀደም ብዬ ሰርቼላችሁ ነበር ማብራሪያውን በሙሉ። ስለዚህ እናንተም በዚህኛውም ሰምታችሁ አልደረሳችሁ ካላችሁ ወንድሞቻችን ዱዓ እንድታደርጉ በዚሁ አጋጣሚ መልእክቴንም ጭምር አስተላልፋለሁ። አላህ ይዘንላቸው። እጅግ ያሳዝናል። ይህን ቪዲዮ ለአሽረፍ ጓደኞችና ወዳጆች አድርሱልኝ። በደንብ ኮፒ ሊንክ አድርጉት። በመጀመሪያ ሚዲያ ላይ ሳይወጣ አግዛችሁ ሊሆን ይችላል። ነገር ግን ችግሩ ከአቅም በላይ ስለወጣ ሚዲያ ላይ ወጥቷል። ታዲያ ለምን ዝምታ መረጣችሁ? እርግጠኛ ሆኜ የምነግራችሁ እናንተ ተሰባስባችሁ ላይ ብትገቡለት አላህ ምርጥ ባሪያ ያለው በደንብ ይሰበሰብለታል፣ ይታገዛል። ይሄ ልጅ በጭንቀት ራሱ ላይ የሆነ እርምጃ ቢወስድ አይቆጫችሁ? ደግሞ ወዳጅ ለክፉ ቀን ካልሆነ ጥቅሙስ ምንድን ነው? እንዲህ ተሰባብሮ እያያችሁት ለምንስ ጨከናችሁበት ነው? ስለዚህ ባካችሁ ዝምታችሁን ስበሩና አግዙት። እርዳታን ፈልጓል፣ እርዱት። በቃ አንድ ሚዲያ ላይ ወጥቷል፣ ስሙ ጠፍቷል አይደል? አግዙት። ወንድማችን አሽረፍ ቪዲዮ ሰርቼ ነበር፣ እዛ ሁለተኛው ቻናል መሰለኝ እና ቪዲዮ ሰርቼ ነበረ። እንግዲህ የተፈጠረውን ነገር ሰምታችኋል። በሚያምነው ሰው በቅርብ ሰው ነው እንግዲህ 1.4 ሚሊዮን አካባቢ የተካደው ማለት ነው። በጣም ችግር ላይ እንዳለ የሰው ገንዘብ እንደሆነ ነው የተናገረው። ስለዚህ ያጨናነቁኝ ነው፣ ስራም ከተውኩኝ በጣም ቆይቻለሁ እና በጣም ችግር ውስጥ ነኝ ያለሁት ብሎ እንግዲህ ለእህት ለወንድሞች ተናግሮ ነበረ ሚዲያ ላይ መጥቶ ማለት ነው። ብዙ ሰዎች ዝም ብለዋል፣ እየተሳተፉ ያሉ አሉ። ነገር ግን እህቴ ባለችው መሰረት እንግዲህ የቅርብ ሰዎች
በቤቱም ሆነ በእናንተም ቤት ለምንድነው ቲክቶክ ላይ ተገናኝታችሁ የማታሰባስቡለት? የሰው ገንዘብ ነው። የሰው ገንዘብ በጣም ከባድ ነገር ነው። እንቅልፍ ያስተኛ ብዙ ነገር ነው። ስለዚህ ያን ነገር በቻልና አቅም እንቅረፍለት ለማለት እወዳለሁ። አካውንቱ በዚህ በምስሉ ላይ እንደምትመለከቱ የቻላችሁትን እንድትረዱት። በጣም ስቅስቅ ብሎ ወንድ ልጅ በዛ መልኩ ሲያለቅስ በጣም ያሳዝናል። በተለይ ታዋቂ ሰው ነው፣ ተጽዕኖ ፈጣሪ ሰው ነው፣ ሙነሺር ነው። ብዙ ነገር ታውቃላችሁ። ያ ሰው ፊቱን የሚያስገርፈው የሚያለቅሰው ወዶ አይደለም። በነገራችን ላይ ለማምታታት ለተለያዩ ነገራቶች አይደሉም። የእውነት ቸግሮት የእውነት ችግር ላይ ቢሆን ነው እንጂ በአደባባይ በሚዲያ መጥቶ እንደዛ አይልም ነበር። በቻልና አቅም እንርዳ፣ ሰደቃም ጭምር ነው ብዬ ስለማስብ ነው ኢንሻአላህ። አሁን ደግሞ እኛ በተራችን ይህንን ቪዲዮ የምታዩ በሙሉ ኢትዮጵያውያን፣ ሙስሊም፣ ክርስቲያን እንዲሁም ኤርትራውያን እባካችሁ አንድ ነገር ላስቸግራችሁ ነው። እሱም ምንድነው ጥሪ አድርገንለት አዶናይ በባቡል ኸይር በመገኘት ቪዲዮ በመስራት እንዲሁም በማስተባበር 1 ሚሊዮን ፎሎወርስ ረምዚ ሪል ስቴት እንዲገባ ሰበብ ሆኖናል። እናመሰግናለን። አሁን ደግሞ የኛ ተራ ነው። እሱም ምንድነው አዶናይን ቮት በማድረግ አንደኛ እንዲወጣና መኪና እንዲሸለም ሁላችንም የየበኩላችንን ድርሻ እንድንወጣ በአክብሮት ተጠይቃችኋለሁ። እንደማታሳፍሩኝ ተስፋ አደርጋለሁ። ሁላችሁም የእናንተ ውጤት ሼር፣ ሪፖስት፣ ኮፒ ሊንክ ስላደረጋችሁ በአንድ ቀን ረምዚ ሪል ስቴት 1 ሚሊዮን ፎሎወርስ እንዲገባ ሰበብ ሆነናል። አሁን ደግሞ የአዶናይንን አካውንት ታች ሜንሽን አደርግላችኋለሁ። በቤቱ በመግባት ሊንክ አስቀምጧን፣ በዛ እየገባችሁ እባካችሁ ቮት አድርጉት። አዶናይን ከዚህ በላይ ይገባዋል። እባካችሁ እንደማታሳፍሩ ተስፋ እናደርጋለን። በረምዚ ሪል ስቴት ስም እንዲሁም በባቡል ኸይር ስም በጀማው እንዲሁም በመላው ኢትዮጵያ ስም እባካችሁ ቮት እናድርገው ላለሁኝ ቤተሰቦችን እንደማታሳፍሩኝ ተስፋ አደርጋለሁ። ኢትዮጵያውያን፣ ኤርትራውያን እባካችሁ እችን ነገር ብቻ እንድታደርጉልኝ በአክብሮት ተጠይቃለሁ። ታች ሜንሽን አደርግላችኋለሁ። ሁላችሁም እየገባችሁ ቮት አድርጉት። ይህንን ቪዲዮ ሁላችሁም ሼር፣ ሪፖስት፣ ኮፒ ሊንክ እያደረጋችሁ ሁሉም ሰው እንዳየው እባካችሁን አሁን በድጋሚ የየበኩላችሁን ኃላፊነት ተወጥልኝ እላለሁኝ። ወሰላሙ አለይኩም ወራህመቱላህ። መልካም እድል አዶናይ፣ ኢንሻአላህ መኪናውን ታሸንፋለህ። እህታችን ኮኪ እጅግ አድርገን እናመሰግናለን። ጥሪ ያቀርባለት አዶናይ ሂዶ 1 ሚሊዮን እንዲገባ ሰበብ ሆኖልናል። እሱም ብላችሁ የመጣችሁ እንዲሁም ደግሞ ሙስሊም እህት ወንድሞቼ በቦታ ተገኝታችሁ ተጽዕኖ የፈጠራችሁ በሙሉ 1 ሚሊዮን ረምዚ ሪል ስቴት እንዲገባ ባቡል ኸይር 8 ሚሊዮን እንዲያገኝ ብዙ አስተዋጽኦ አበርክታችኋል። ሹክራን ለማለት እወዳለሁ። ስለዚህ አንድ ቻሌንጅ አዘጋጅታለች እንደሰማችሁት። አዶናይን ፎሎወር እንዲሁም ደግሞ ይበልጥ አዶናይን መርጠ ነው የአመቱ ምርጥ ቲክቶከር መኪናው እንዲያሸንፍ እናድርግ፣ ለራሳችን ቻሌንጅ እንስጥ ሙስሊሞች ብለው እንግዲህ ተንስተዋል። ኢንሻአላህ እኔ ቀድሜ ነው የመረጥኩት። ይመቸኛል። በነገራችን ላይ ጥሩ ነገር እየሰራ ያለ ነገር ነው። ከዛ ከባለፈው ማንነቱ ጸርቶ ብዙ ሰዎችን እያገዘ ያለበት ሁኔታ ነው። እጅግ የሚያስደስት ነገር ነው። ስለዚህ ቻሌንጁን ተቀላቀሉ ለማለት እወዳለሁ። በሰማኑ መጠቀም ያድርገን። አብራችሁ ስለቆያችሁ ከልብ አመሰግናለሁ። የዛሬ ቪዲዮአችን ይመስል ነበር። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም